ሽም እኮ ተጎድቷል። እኔ ክፍልሽ ገብተሽ እያረፍሽ ነው አላለ እንጂ እዚህ ነሽ። እሺ ይሄን ነገር ተይው በእናትሽ። ልቀቀኝ፣ አትንካኝ ካሌብ። ለምንድን ነው እረፍ የምትለኝ? እረፍት እኮ ለተከበረ ሰው እንጂ ለሰራተኛ አያስፈልግም። ምን እያልሽ ነው ደሊና? ምን ሆንሽብኝ? ቅድም እኮ በሰላም ክፍል ውስጥ እያወራ ነበር። አዎ ቀድሞም እኔ ሞኝ ስለነበርኩ ነው። ያሳየኸኝ ርህራሄ እውነት መስሎኝ ነበር። ግን ይሄ ስራዬ ነው። እኔ የቤት ሰራተኛ ነኝ እንጂ በአንተ እንክብካቤ አልጋ ላይ የሚጋደም ሰው አይደለሁም። እባክህ አታደናቅፈኝ፣ ስራዬ ልስራበት። ለምን እንደዚህ ትሆኛለሽ ደሊና? እንዴ ስቃይ ስለሆነ እንጂ ሰራተኛ ስለሆንሽ እኮ አይደለም። ለምንድን ነው እንደዚህ በጭካኔ የምታወሪው? ቆይ ማን ነው እንደዚህ ያስቀየመሽ? እናቴ ነች ወይስ ያቺ ቤዛ ነች? ማንም ምንም አላለኝ። አንተ እኮ በጣም ጎበዝ ተዋናይ ነህ። በዚህ በኩል እኔን ታቅፋለህ፣ በአንድ በኩል ደግሞ ብቻ ይህንን አስመሳይነትህን ተወኝ። ምን አይነት ማስመሰል ደሊና? ለምንድን ነው በግልጽ ማትነግሪኝ? ምንድን ነው የሰማሽው? እኔ ለአንቺ ያለኝ ስሜት እውነተኛ እንደሆነ ታውቂያለሽ አይደል? ለአንቺ ስል ህይወቴን እከፍላለሁ እኮ። እውነተኛ? ያንተ እውነትማ ምን እንደሆነ አውቄዋለሁ። ከዚህ በኋላ በአንተ ውሸት አልታለልም። እኔ የዚህ ቤት ተራ ሰራተኛ ነኝ፣ አንተ ደግሞ የዚህ ቤት ጌታ። እባክህ ጌታዬ ስራዬን እንድሰራ ተወኝ፣ ራቀኝ። ምን ሆና ነው? ምን አግኝቷት ነው? ቆይ እንደዚህ ፊቷን ያዞረችብኝ እንዴ? ቅድም እጇን ስቀባት እንደዛ በስቃይ ውስጥ ሆና በስስት ስተኝ የነበረች ልጅ አሁን ምን አግኝቷት ነው በጥላቻ አይን የምታይ? አይ ደሊናማ ያለ ምክንያት እንደዚህ አትሆንም። አይኖቿ ውስጥ ቁጣ ብቻ አልነበረም፣ ትልቅ በደል ነገር ነበር። ደግሞ አይኔን ስትይኝ የሆነ ትልቅ ክፋት ነገር እንደሰራውባት አይነት ነገር። ግን እኮ እኔ ምንም አላረኩም። አዎ ማሚ ወይም ደግሞ ቤዛ። አዎ ወይ እኔ ክፍሌ እያለሁ ወይ ደግሞ እሷ ክፍሏ ስገባ የሆነ ነገር ብለዋታል። ቅድም ማሚ ያንን የፈላ ውሃ እጇ ላይ ስደፋ እውነቱን ደብቃ ራሴ ነኝ የደፋሁት ያለችኝ ለእኔና ለቤቱ ሰላም ስትል ነበር። ግን አሁን ምን አዲስ ነገር ተፈጠረ? ደግሞ በአንድ በኩል እኔን ታቅፋለህ፣ በሌላ በኩል ደግሞ ስትል ምን ለማለት ፈልጋ ነው? እኔ እኮ ከእሷ ውጪ አእምሮዬ ውስጥ አንድም ሰው እንኳን የለም። እቺ ቤዛ የሆነ ነገር ቀምራ ነግራት ነው እንጂ ያለ ምክንያት ደሊና እንደዚህ አትሆንም። ይህንን ሴራ በጊዜ መበጠስ አለብኝ፣ ካለበለዛ ደሊናን አጣታለሁ። እስከ መጨረሻው ነው ማጣት። ምን ሆነ የኔ ፍቅር? አስደነገጥከኝ እኮ። ምን ሆነ ነው በሩ እንደዚህ በኃይል የምትከፍተው? ዝም በይ ቤዛ። ይኸውልሽ ድራማሽን አትስሪብኝ እሺ? እውነቱን ብቻ ንገሪኝ። ደሊና ክፍል ሄደሽ ምንድን ነው ያደረግሽው? እውነቱን ብቻ ንገሪኝ። በያ ቃል በቃል ንገሪኝ። ምን ደሊና ክፍል? እንዴ የኔ ፍቅር፣ እኔ ደሊና ክፍል ምን እሰራለሁ እንዴ? ቆይ ካሌብ፣ ለምንድን ነው ሁሌ ስለዛ ሰራተኛ እያነሳ እኔ ፊት ልቤን የምታደማው? ቆይ ካሌብን ያላሳዝንም? እኔ እኮ ጮኛ ነኝ። ይኸውልሽ ቅድም ኩሽና ውስጥ እማዬ የፈላውን ውሃ ስደፋባት ዝም ያልኩት ለቤቱ ሰላም ስል ነው። አሁን ግን ደሊና በጣም ተለውጣብኛለች። እኔን የምታይበት መንገድ፣ የምታወራበት መንገድ ሁሉ ተለውጧል። ይሄ ደግሞ የሚሆነው አንቺ በጆሮዋ የሆነ መርዝ ጨምርሽባት ነው። ንገሪኝ፣ ምንድን ነው ያልሻት? አዎ ሄጃ አግኝቻታለሁ። እና ምን ይገርማል ካሌብ፣ እኔ እኮ እጮኛ ነኝ። በገዛ አልጋክ ላይ ሰራተኛችንን አስተኝተህ ስትንከባከብ እኔ ልቤ ማይደማ ነው እንደሚመስልህ? አንቺ ጨካኝ፣ አንቺ አረመኔ ሴት ነሽ።
ልጅቷ እኮ በህመሟ እያለቀሰች ነበር። ምን አለ የዚህ ጊዜ እንኳን ብታያት። ይኸውልሽ ከዚህ በኋላ አንቺና እማዬ በምታረጉት ሴራ ፈጽሞ አልታገስም። እሺ ቆይ ካሌብ አትሂድ። አንድ ልነግርህ የምፈልገው ትልቅ ጉዳይ አለኝ። አይደለም ደሊናን አንተን ለንበረከክ የሚችል ትልቅ እውነት እጄ ላይ አለ። ቤዛ ምን ልትነግሪኝ ነው? ቤዛ አሁን ደግሞ ምን አይነት መርዝ ነው ያዘጋጀሽው? በያ ለምን ዝም ትያለሽ? ለምንድን ነው የደሊናን ስም እያነሳሽ የምታስፈራሪ? ካሌብዬ እባክህ እንደዚህ አትሁን። እኔ እኮ ስለምወድና ስለማፈቅር ነው ይህን ሁሉ ነገር እያደረግኩ ያለሁት። ካሌብዬ እኔ እኮ እንድትጎዳ ስለማልፈልግ ነው ብዙ ነገር እያደረግኩ ያለሁት። ይበቃል ቤዛ። የአንቺ ፍቅር ክፋትና መቀኝነት እንደሆነ ከተረዳው ቆይቻለሁ። እኔ በአንቺ ውሸትና ማስመሰል ጨርሶ የምታለል ሰው አይደለሁም። የደሊናን ልብ ስትሰብሪ ቆይተሽ እኔ ጋር ቆመሽ ስለ ፍቅር ስታወሪ ትንሽ አታፍሪ? ካሌብ እኔ ምንም የዋሸሁት ነገር የለም። በእኔና በአንተ